አልካትራዝ ደሴት ሳን ፍራንሲስኮ አሜሪካ በባህረ ሰላጤው ውሃ መካከል ተነጥላ የምትገኝ የዓለማችን እጅግ አደገኛ የማፊያ ቡድኖችና የከባድ ወንጀለኞች መኖሪያ ዓለም በቃኝ የተባለች እስር ቤት ነበረች። በ29 ዓመታት የእስር ቤትነት ቆይታ ዘመኗ ውስጥ አሜሪካን ያንቀጠቀጡ ወንጀለኞች ቢታሰሩባትም አምልጦ የወጣ ወይም ለማምለጥ የሞከረ አንድም እስረኛ አልነበረም። ደሴቷ ለዚህ የተመረጠችበት ዋናው ምክንያትም ይህ ነው። እስር ቤቱ በ6 ሜትር ግንቦች ዙሪያውን የከበቡ ታልሞ ተኳሾችና በየ2 ሰዓቱ በሚደረግ የቁጥጥር ስርዓት ቢጠበቅም ከሁሉም በላይ ደግሞ አስፈሪ የነበሩት የተፈጥሮ ጠባቂዎቹ ነበሩ። ዙሪያዋ በገደል የተከበበ በአደገኛ ወጀብ የሚናጥና የሰው ልጆች ቀበኛ በሆኑ ሻርኮች የተሞላ ውቅያኖስ ሲሆን ይህን የማይታሰብ ምሽግ ሰብረው ለማምለጥ ያቀዱት 3 ወንጀለኞች ነበሩ። ከዚህ በፊት ከ4 እስር ቤቶች በተሳካ ሁኔታ አምልጦ የነበረው ከፍተኛ የአኪው መጠን አለው ተብሎ የሚገመት ፍራንክ ሞሪስ እና ወንድማማቾቹ በዝርፊያ የተካኑት ክላርነስ እና ጆን አንግለን የማምለጫውን መንገድ ያጠኑት ከነርሱ ጋር በእቅዱ ሲሰራ የነበረው 4ኛው እስረኛ አለን ዌስት ነበር። ሆኖም ግን ሊያመልጡ የቻሉት 3ቱ ብቻ ናቸው። ዌስት በኋላ ላይ ከነርሱ ጋር ተባባሪ እንደነበር ታውቆ ለምርመራ ባቀረበው ቃል መሰረት ዋናው መንገድ ከመታጠቢያው ሲንክ በታች ያለውን የአየር ማስገቢያ ክፍተት በመጠቀም ወደ ህንፃው ጣሪያ መውጣት ነበር።